ዋጓን ቲክቶክ ሳሚ ነኝ ሳሚ ገነር የአርሰናል ደጋፊ ከሆናችሁ አረም ጠብቃላችሁ ፎሎ በማድረግ የዚህ ቤተሰብ አባል እንድትሆኑ ስለ እጠይቃለሁ። አርሰናል ዛሬ የፕሪሚየር ሊጉ የ2004 የ2025 የፕሪሚየር ሊግ የውድድር ዓመት የመጨረሻውን ጨዋታ ከሜዳው ውጪ በመውጣት ሳውዛምፕተንን ያስተናግዳል። በዚህ ጨዋታ ላይ የቀድሞ ግብ ጠባቂያችንን አሮን ራምስዴልን ሄደን ድጋሚ የምንገጥም ይሆናል። የባለፈውን የመጀመሪያ ዙር ጨዋታ እንደምታስታውሱት አርሰናል በሜዳውና በደጋፊዎች ፊት ሳውዛምፕተንን ካይ ሃቨርስ፣ ማርቲኔሊ እንዲሁም ሳካ ባስቆጠሩት 3 ግቦች 3-1 በሆነ ውጤት ማሸነፉ ይታወቃል። ዛሬስ ይሄ ጨዋታ ስንት ያልቃል? ግምታችሁን ኮሜንት ሴክሽን ላይ እና ይሄን የውድድር ዓመት እናንተ ከ10 ስንት ሬት ታደርጉታላችሁ? በኔ በኩል የተጫዋቾች ጉዳት እንዲሁም የዳኞች አወዛጋቢ ውሳኔ እንዳሉ ሆኖ ክለባችን የጃንዋሪ ትራንስፈር ዊንዶው ላይ ተገቢውን እንቅስቃሴ ባለማድረጉ ሜጀር ትሮፊ ሳናሳካ ቀርተናል የሚል ስትሮንግ የሆነ ኦፒኒየን አለኝና የዚህን ሲዝን 5 ከ10 ነው የምሰጠው። የእናንተን ሬት እና እንዲሁም የሰጣችሁበትን ምክንያት ባውቀው ደስ ይለኛል። የዛሬ የሚጠበቁ 2 ነገሮች ይኖራሉ። ያን ያህል ቢግ እንትኖች አይደሉም። አንደኛው ዳቪድ ራያ ክሊንሺት ካስመዘገበ ጎልደን ግሎቭ የሚያሸንፍበት ቻንስ አለ። እንዲሁም የአርሰናል ቶፕ ስኮረሮች ለማየት ሞክሬ ነበር። የአርሰናል ቶፕ ስኮረር በአሁኑ ጊዜ ካይ ሃቨርስ በ9 ጎል እየመራ ሲሆን 8 ጎል አስቆጥረው ሁለተኛ ደረጃን የሚከተሉት ማርቲኔሊና ትሮሳርድ ሲሆኑ በመቀጠል የሶስተኛ ደረጃን ይዞ የተከተላቸው የሚገኘው ሜክሺፍት ስትራይከሩ ሚካኤል ሜሪኖ ነው። የዛሬ ጨዋታ ታውቃላችሁ ካይ ሃቨርስ ከጉዳት እንደተመለሰ የዛሬው ጨዋታ ግብ ማስቆጠር ከቻለ ለክለቡ በሲዝኑ ያስቆጠረውን ግብ ወደ 2 ዲጂት ቁጥር ይቀየራል ማለት ነው። አሁን 9 ጎል ነው ያስቆጠረው። ማግባት ከቻለ ወደ 10 ጎል የሚቀየር ይሆናል። ያ ሌላ ብዙም ኢንተረስትድ የሚያደርግ ነገር የለውም። ነገር ግን ስለ አርሰናል ሞር ኢንፎርሜሽን የግል አስተያየቴን እንዲሁም ፕሪዲክሽን፣ ግምታዊ አሰላለፍ፣ የውጤት ግምት ብዙ ነገር የማስተላልፍበት የዩቲዩብ ቻናል አለኝ። ሳሚ ገነር ይባላል። አርሰናል ደጋፊና አርሰናል የምትወዱ ከሆነ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቲክቶኬን ከተመቿችሁ ፎሎ ማድረጉ እንዳትረሱ። አማውት ፒስ ጉድ ላክ ገነርስ።